ጠቅላይ ሚኒስትር ብዙ ነገሮች አንስተዋል። አንድ ኖቲስ ማድረገው ፓተርን አለ በኢትዮጵያ የምሁራን ታሪክ ጠቅላይ ሚኒስትሩ እንዳስቀመጡት ከዘርዓ ያዕቆብ እስከ ተስፈኞቹ ብለው ያስቀመጡት ግምት ውስጥ አስገባ እስካሁን ያላሸነፍ ነው የሚመስለኝ ፊውዳሊዝም አላሸነፍ ነው የሚል እምነት አለ። እንዴት እንደምንገልጸው አላቅም። ቢኮዝ ስታተስ ይቀይሩ ይሆናል እንጂ በሁሉም መድረኮች ላይ መሬት ነክሰው የያዙ መሬት ላይ ባላቸው ቁጥጥር ላይ ተመስርተው አዛዥ ናዛዥ መሆን የሚፈልጉ ሰዎች በየደረጃው ማየታችን አልቀረም። ዩኒቨርሲቲዎች እንደተባለው በኢትዮጵያ ፊውዳሊዝም ውስጥ የኔ ግምገማ ኢትዮጵያ ፊውዳሊዝም ወደ ቀጥታ ወደ ካፒታሊዝም ማደግ ያልቻለበት ምክንያት አንድ ጓደኛ እንደሚለው የኢትዮጵያ ፊውዳል ግብር ሰብስቦ ግብር ያበላል እንጂ ካፒታል አኩሙሌሽን ፈጥሮ ትራንስፎርሜሽን አያመጣም። ሶ ኦልሬዲ ንብረቱን የተወረሰለት ከነጣ ካለ ጋቢ ውጪ ከሌላው ድሃ የሚለየው ምንም ነገር የለውም። ምሁራኖቻችንም ግን ተመሳሳይ አባዜ እንዳለባቸው አይ ቲንክ ኖቲስ ማድረግ ያለብን ይመስለኛል። እኔ አሁን የመጨረሻውም ተናጋሪ ሌሎችም ሲናገሩ መንግስት ምን አስበዋል ሲል የምግብ ዋስትናን ለማረጋገጥ የሚያስችል ጥናት ያጠና ሰው መንግስት ቢሮ ከርችሞብኛል አልሰማኝም ሊል የሚችልበት እድል አለ ቢያለም ነው። ጉዳዩ ራሱን መሸጥ የሚችልበት ነገር መፍጠር መቻል አለብን። የምግብ ዋስትናውን የማያረጋግጥ የምግብ ዋስትና ሳይንቲስት ባንድ ወይም በሌላ መንገድ የመንግስት ስልጣን ብትሰጠውም ያንን ፐርፔቹዌት ሊያደርግ ነው የሚችለው። ማለት አሪፍ ስራዎችን አደንቃለሁ። አሪፍ ስራዎች የሰሩ ሰዎችንም በትክክል ሪኮግናይዝ ማድረግ እንዳለብን ይገባኛል። ግን ዩኒቨርሲቲዎች ራሳቸውን ማውጣት መቻል አለባቸው። ራሳቸውን መሸጥ መቻል አለባቸው። አይ ቲንክ ተስተነጋሽ ይመስለኛል። አበበ በሶ በላ ብለን አስተምረን በሶ ከምን ይሰራል ብለን እየጠየቅን ትውልድ ማነጻ አንችልም ይላል። በብላክቦርድ የእርሻን ምርታማነት ለማስተማር የሚተጉ መምህራን ምርታማነትን ሊያረጋግጡ አይችሉም። አትሊስት ወጣ ብላ አሁን ቅድም ጠቅላይ ሚኒስትሩ ሲገልጹ ነበር አንዳንድ ቦታዎች ለምን እስካሁን አላየናቸውም ብለን መጠየቅ ያለብን ቦታዎች አሉ። የወንዝ ዳር ልማት የሚባለው በሄድኩበት ይህንን ለምን አላሰብነውም መባል መቻል አለብን። ዩኒቨርሲቲዎች ሲሰራ ማድነቅ አንድ ነገር ሆኖ የጥናቱም የፈጠራውም አካል ሆነው መንቀሳቀስ የሚችሉበት ሁኔታ ካልፈጠርን በስተቀር ያው ታሪካችን የአንድ ማህበር ሊቀመንበር ሆነ ከጀመርክ 20 ዓመት ሙሉ ሊቀመንበር ነህ። የአንድ ኤንጂኦ ኃላፊ ሆነ ከጀመርክ 20 ዓመት ሙሉ ኃላፊ ነህ። ሰው ፖለቲከኞቻችን ከዛ የተሻለ ሊማሩም ኤክስፔክት አይደረግም። እንደተባለው መጋፋት አያስፈልገንም። ተቋሞች ለመገንባት በሚደረጉ ጥረት ግን ዩኒቨርሲቲዎች ከማንም በላይ ኢኒሼቲቭ መውሰድ ያለባቸው ይመስለኛል። አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን ሲያከብር በትክክል መስራት ሪፍሌክት ማድረግ ያለበት የዚህ ሀገር ትራንስፎርሜሽን አካል ለመሆን የመንግስት ፍቃድ አይደለም መጠየቅ ያለበት፣ ተጋፍቶ ነው መግባት ያለበት። ይሄንን መልእክት ለማስተላለፍ ነው። አመሰግናለሁ። ጌታቸው ካነሳው አስተያየት ምክር አዘል ጥያቄ በሐሳብ ደረጃ ብዙ ልዩነት የለኝም። ሐሳቡ ትክክል ነው። ግን ፊውዳሊዝም ማዕቀፍ ነው። ፊውዳሊዝም ኢትዮጵያ ውስጥ አልፈረሰም ብዬ አላስብም። ምናልባት ሃይራርኪካል ቲንኪንግ ግን አልፈረሰም። ያለም እንዳልፈረሰ እኔ ይገባኛል። አይሆፕ አንተም ይገባሃል። ያን ለመጠየቅ ግን የምሁር ጀግንነት ይፈልጋል። ሃይራርኪካል ቲንኪንግ በጣም ሰፊ ስለሆነ ፊውዳሊዝም ሲባል ሃይራርኪ ብቻ አይደለም። መሬት ኦውን አድርጎ ሌሎችን አስገብሮ የሚኖር በህግ የተፈቀደለት ኃይልን ስለሚጨምር በከፊል ያ ስርዓት አለ ብዬ አላምንም። ካንተ ጋር መጋራው ያ ስርዓት የለም፣ የሚተካው ግን አልተፈጠረም።